የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌደራል ፖሊስ ቁጥጥር ስር መዋሉን ዘሐበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌደራል ፖሊስ ግለሰቡን ዛሬ በፌደራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። አፄ ቴዎድሮስ ቴክኖሎጂን ለማምጣት ፈረንጆችን አሰሩ። ቀድሞ የተወለደ ብራይት ማይንድ ያለው ሰው ነው። ቄስ ተሰብስቦ ዲያቆን ተሰብስቦ ምን ይሰራል? መሬት ለቄሶች ብቻ መስጠት መቻል የለበትም። አንድ ዲያቆንና አንድ ቄስ ወይ ደግሞ ሶስት ቄስና ሶስት ዲያቆን ይበቃል፣ ግባና ረስ ብሎ ሲያውጅ አፄ ቴዎድሮስን ለእንግሊዝ ያስበሉት ቄሶች ናቸው። ለምን? ቀድሞ እብዶባቸው እነሱ እንዲህ ሲዞሩ እሱ እንዲዶዞርባቸው ኢትዮጵያን የቀየሩት እንደ እብድ የተቀየሩ ሰዎች ናቸው። አብይ አህመድ ልምጣል። አብይ አህመድ አሊ መዳበሪያ ፋብሪካውን ተመልከት፣ ኮሻ ጎርጎራ ወንጪን ተመልከት፣ ኢንሳን ተመልከት፣ አርቲፊሻል ኢንተለጀንስን ተመልከት፣ አየር መንገድ ቡሻፍቱን ተመልከት። ማንም የማስበውን ሌት ተቀን እየሰራ ለወጠ። የእብደት ስራ ነው ይባላል። ይሄው አሁን ኩራት ሆነ። ቀድሞ የሚሄድ you have to think out of the box man. we have to think out of the box. ተራማይ ሰው ያስፈልጋል። ኮምፒውተር ሲመጣ እኮ ሰይጣን ነው አሉ። AI ሲመጣ ሰይጣን ነው ይላሉ። ቄሶች ደግሞ ሰልጥነዋል ይመስላል ትንሽ። ስለዚህ ድንቁርናን አስወግደን በኢንላይትመንት መሄድ መቻል አለብን። ዓለምን የቀየሩ እንደ ተቆጠሩ ሰዎች ጋሊሌዮ ጋሊሊ the first scientist መሬት ክብ ነች ብሎ ሲናገር ሰቀሉት፣ ሞተ። ሶቅራጥ the first philosopher ሶቅራጥ እንዳውቀው አይደል? እብዶ ብሎ በመርዝ ነው የገደለው። መርዙን ጠጥቶ ነው የሞተው። ወርድ ኦፍ ቢካሚንግ ኤንድ ወርድ ኦፍ ቢንግ አለ ብሎ ስላሰበ። ስለዚህ አእምሮአቸው የተጠቀሙ ሰዎች ጠቅላላ በኢትዮጵያም ተሰውተዋል። ከአፄ ቴዎድሮስ ብሎ አፄ ቴዎድሮስ ሰው እንግሊዝ አይደለም ቄሶች ናቸው፣ እኛ ሰዎች ናቸው። ለምን? ሂድ አርሰ ብላ ስላለ። ለምን? መድፍ መሰራት አለበት ብሎ ስላሰበ። ስለዚህ ዓለምን የቀየሩ ሰዎች ስለ ጋዜጠኛ ልንገርህ። ጋዜጠኛ ህይወቱ ሰጥቶ አይደል በጦር ሜዳ ምናምን ይገባው። አንተ እንኳን እዚህ ወንበር ላይ ቁጭ ብለህ በክራንች ልመታኝ ትነሳለህ አይደል? ዓለምን የቀየሩ ጋዜጠኞች ያ ቱርክ ኤምባሲ ውስጥ የታረደው ማን ወፍራም የታረደው ጀማል ካሾጂ ዓለምን ለመቀየር ያልደበት ርቀት የለም። ኖርማል ሆነ ቁጭ ታልክ ቁጭ ብለህ ትቀራለህ። ይዘማን ይሄ ቲንክ አውት ኦፍ ዘ ቦክስ። ይሄን ሁሉ ከሌብድ ነው የምትለው እኔ እብድ አይደለሁም ለማለት ነው ያልኩ። ዲፊኒሽን ኮሚኒቲው እንዲሲሄድ ኮሚኒቲው እንዲሲራመድ እሱ እንዲሚራመድ በተቃራኒው አልነሳም ብለሃል እኮ በሐሳብ እንዲገባ ነው። በሐሳብ ከነገር አልገባ አለ። እብድ ማለት ህብረተሰቡ የለመደውን ነገር ሰብሮ ከሳት እንጂ የሚያስብ እንደኔ ያለ ነፃ ያወጣ ሰው ማለት ከአንድም በቢዝነስ አድሚኒስትሬሽን እና
በሌሎችም እስከ 1 ዲግሪ ያለኝ ያልክ ሰው ግን ኢኮኖሚክስ፣ ሊደርሺፕ ኤዱኬሽናል ማኔጅመንት ኤንድ ፕላኒንግ ኤንድ እነዚህ አግሪካልቸር ሁሉ ተጠቅመህ ትምህርት ቤት ከፈትክ። ትምህርት ቤት ግን ከስሮም በትምህርት ቢሮ በኩል እንድትዘጋ ተገደህ በኪሳራም ደግሞ መስፈርቱንም ባለማሟላት የተማርከው ትምህርት ለምን እዚህ ጋር አላገዘህም? ወዳጅ የሳይንስ ልንገርህ በዓለም ላይ የኔ ጥያቄን መልስ። ዝም ብለህ ስማኝ። አንድ ሳይንስ ልንገርህ በዓለም ላይ እየሰማኸኝ ነው? ጥያቄ ሌላ ነው። በዓለም ላይ ከ100 ቢዝነስ 85ቱ ይወድቃል፣ ይከስራል። 15ቱ ብቻ ነው ሰክሰስፉል የሚሆነው። ስለዚህ አንተ ወድቀሃል። ዝም በልና ስማኝ፣ አልጨረስኩም። አንተ ሰው የወደቅነህ ማለት ነው እኮ አንተ። ይኸውልህ ሶስቱም አራቱም ሊትል ናውሌጅ ኢዝ ዴንጀርስ ይባላል። ትንሽ እውቀት በጣም አደገኛ ነው። ሆነብህ እንደዛ እኮ ማለት ነው። ትንሽ እውቀት ስለ ኮሙኒኬሽን አውቃለሁ አልከኝ እንጂ ትርጉሙ እኔ ጋር ነው ያለው። ጣልቃ እንደ ወያኔ ቆረጣ እየገባ አታስቁመኝ፣ ጀስት አስጨርሰኝ። የሚቀዳው ቀደን ተጠቀምበት ዛሬ። እሺ ስማኝ፣ ሰው ይታዘባል። ስማኝ፣ ዝም ብለህ ስማኝ። ቀጥልሽ። ዘር የአውሮፕላን ወርድና ገባ ላይ እውነቴን ነው የምሬን ነው ያው እንዲህ አይና እንዲህ አይና ብቻ ስማ አያ እሺ ብራ እስማ አውሎ ፈስክዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓትና ወላና ለከኝ በእውነት አይና ብቻ ፒስ ጋትቻ ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንደ ላሳይ? ቁጭ በልና እሺ፣ ወታደርነት ላሳይ? ኧረ ቁጭ በል። እውነት ላሳይ? እንዴት ላሳየው? ምንድነው ምን ላድርግ? ቁጭ በል። እየረበሸኝ